እዚህ ጋር ሲጸልይ የነበረው ምንድን ነው እኮ? ለዛ እኮ ነው አይነጣጠልም ስል ስግው ቃል ነው ማለት መለኮትም ነው ሰውነትም ነው። ገባ? በቃ እሱ ራሱ መልስ እኮ ነው። እሱ ፍጹም ሰው ፍጹም አምላክ ነው። እዚህ ጋር ሲጸልይ የነበረው አይነጣጠል ፈጽሞ ማለት ነው። አሁን ልጆች ሲያበሩ አይነጣጠል። እኔ መነጣጠሉ ላይ አይደለም ችግር፣ ሌላ በቃ ችግር መልሰሽልኛል። እዚህ ጋር ስጉ ቃል ነው። ስጉ ቃል ማለት ፍጹም ፈጣሪ ፍጹም ፍጡር ማለት ነው። ይሄ ፍጹም ፍጡር ፍጹም ፈጣሪ የሆነው ኢየሱስ ለማን ነበር ሲጸልይ የነበረው? ለአብ። ኦኬ፣ አብ ፈጣሪ ነው። ኦኬ፣ ስለዚህ ፍጹም ፈጣሪ ፍጹም ፍጡር የሆነው ኢየሱስ ለሌላ ፈጣሪ እየጸለየ ነበር። አይ አብ አባቱ ነው። ለአባቱ ነው የሚጸልየው። ወደ አባቱ ፈጣሪ ነው። ልጅ እንደሆነ ወደ አባቱ ይጸልያል። አባቱን ፈጣሪ ነው። እዚህ ጋር ሲጸልይ የነበረ አለ። ይሄው ፍጹም ሰው ፍጹም አምላክ ወይ ፍጹም ፈጣሪ። እዚህ ጋር ደግሞ ሲጸለይለት የነበረው አለ አይደለ? ስለዚህ ይሄ ፈጣሪ ለዚህኛው ፈጣሪ እየጸለይለት ነበረ። አይ እንደዛ ሁለቱም ፈጣሪ ናቸው፣ ግን በስጋ ቆይማ ላስብ ሌላ ነገር እንዳላወራ ይቅርብሽ። ሌላ ነገር እንትን የማይሆን ነገር ከምትረግጪ በቃ ከሀዊ ጋር ቀጥ። ኢየሱስ ክርስቶስ አምላክም ቢሆን እኔ እንዴት እንደምደረብ አብ ላይ ነው ግራ የሚገቡ። እኔ አምላክነቱ ላይ እኮ ኢየሱስ ክርስቶስ አልከራከርም። ምን መሰለሽ አምላክነቱን ካመንኩልሽ በኋላ ይሄኛው ሌላው ዳገት ስለሆነ በአጭሩ እንቁረጠው ብለን ነው። ኢየሱስ ክርስቶስ አምላክ ከሆነ አምላክ ለአምላክ እየሰገደ እየጸለየ ነበር። እየሰገደ አምላክ ለአምላክ እየሰገደ ሲጸልይ ነበረ። እንቀጥላለን። እንዲሁም አለ አባቶ ብትፈቅድ ይህ ጽዋ ከእኔ አሳልፈ፣ ነገር ግን የአንተ ፍቃድ ይሁን እንጂ የእኔ ፍቃድ አይሁን አለ። የሚያበረታው የእግዚአብሔር መልአክ ከሰማይ ታየው፣ ፈራ፣ መላልሶም ጸለየ። ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ሆነ። የፈጣሪ መልአክ ፈጣሪን ያበረታታው። እዚህ ጋር እንዴት መሰለ ክርስቶስ ኢየሱስ ሰው እንደመሆኑ ፈርቷል። ተይው በቃ አሁን እኮ ቆይ ላንዴ ላብራራ። ተይው አይባልም። ቆይ ላብራራ። ከዚህ ጀምሪያ ፈጣሪ ለፈጣሪ እየሰገደ ነበረ። አዎ ቆይ ነገርኩ እኮ ፈጣሪ ለፈጣሪ እየሰገደ ነበረ። እዚህ ጋር እንዴት እኮ አሁን ያንተ መድረት ተናገርክ። የመጽሐፍ ቅዱስ መድረት ደግሞ ልንገር። እዚህ ጋር ሲያብራሩ ምን ብለው ነው የሚያብራሩት? ትቀጥያለሽ። እሺ እድል ካልሰጠኝ ተው። ኖ አይመቀጥ ከሆነ ልክ ካወራሽ ይሄንን ጥቅስ አወራርደን ነው የምንሄደው። አሁን እንዳልቀባጠር ስላልሽ ነው የተውኩሽ። ምንቀጥል ከሆነ ግን እዚህ ጋር አስተምሮቱ እንዳስተምሮት ልናገርና ልለፋው የራሴ አስተምሮ ሳይገባንማ እንዲህ ሳታስረጅንማ አታልፊው። አስረድተሽን ነው እንጂ የምታልፊው። ቃልይ እኔ አስተምሮቱ ነው የምናገረው። እኔ የራሴ ተናገሪሽ። እሺ እዚህ ጋር ኢየሱስ ክርስቶስ ሰው እንደመሆኑ ፈርቷል። ለዛም ነው ሲጸልይ ላብ አጠመቀው የሚለው። እንደ ሰውነቱ ደግሞ ይሄ ብቻ ከሰውነቱ አንጻር የሚብራራ ነው። ቃልዬ እኔ ለምን ጸለየ፣ ለምን ፈራ፣ ለምን እንደነገጠ አይደለም ጥያቄ። ለምን አይደለም ወደ ማን ነው የሚጸልየው? ስለዚህ ፈጣሪ ለፈጣሪ እየጸለየ የነበረው እንግዲህ እንደዛ ብለህ ከተረዳው ሊያስኬድ ይችላል። አንቺ እንዴት ብለሽ ተረዳሽው? እኔ ለአብ ነው የሚጸልየው ብዬ ነው ለአብ ይጸልያል ብዬ ነው ማምናው። ፈጣሪ ወደ ፈጣሪ እየጸለየ ነበረ። ፈጣሪ ወደ ፈጣሪ ይጸልያል። ያስኬዳል፣ እንደዛም ያስኬዳል እኮ። ስለዚህ አንቺ አንድ ፈጣሪ የምትይው ይሄ ሲጸልይ የነበረው ነው ሲጸልይለት የነበረው? እንዴት አድርጌ ላስረዳ? እግዚአብሔር አንድ ነው። እግዚአብሔር ሁለት ለምን ታደርግብኛለህ? ስለ ይሄኛው ነው ስጋ የለበሰው ክርስቶስ ኢየሱስ የተባለው እግዚአብሔር አይቆም። አሁን ይሄ ክርስቶስ ኢየሱስ ይሄ ደግሞ በዚህኛው በእግዚአብሔር መካከል እንትን በይ ቃሊ ውጪና ፍላይት ሞድ አድርገሽ እንደገና ተመልሰሽ ነው መመሰለክማ። ሳሚ ሀሳቡን ስንረዳው አንድ እግዚአብሔር አለ እና አለ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አለ፣ አንድ አለ፣ እርሱም ሰው የሆነው ክርስቶስ ነው አለ። አይካደደ በሰዎችና በእግዚአብሔር መካከል መካከለኛ የሆነው አለ፣ ክርስቶስ ነው። ይሄ ክርስቶስ እግዚአብሔር ነው አሳሚ። ነው። ስለዚህ ይሄኛው እግዚአብሔር ስጋ ለብሷል። ስጋ ለበሰ፣ መለኮት ስጋ ነው። ይሄኛውስ እግዚአብሔር
እሱ ደግሞ እግዚአብሔር አብ ይባላል። እግዚአብሔር አብ፣ እግዚአብሔር ወልድ። ስለዚህ ይሄ እግዚአብሔር ስጋ ለብሷል። የትኛው? ይሄኛው እግዚአብሔር አንድ እግዚአብሔር አለ በእግዚአብሔርና በሰው መካከል፣ በእግዚአብሔርና በሰው መካከል ሲል ያው እንግዲህ መለኮት ስጋ ለበሰ ነው የምንለው። እግዚአብሔር እኮ ገባኝ። እኔ የጠየኩህ ይሄኛው እግዚአብሔር ስጋ ለብሷል። ይሄኛው የትኛው እግዚአብሔር? ይሄኛው እግዚአብሔር አንድ ነው። ሁለት እግዚአብሔር የለም እኮ እግዚአብሔር ሁለት እያለ እኮ ገባኝ። ይሄ እግዚአብሔር ስጋ ለብሷል አንድ ነው። የትኛው? ወልድ ነው ስጋ የለበሰው እንጂ አብ ስጋ አልለበሰም እኮ። አብ እግዚአብሔር አይደለም እንዴ? ስጋ አልለበሰም ሲል አብ እግዚአብሔር ነው እንጂ አባት ይላል መጽሐፍ ቅዱስ እኮ። ስለዚህ ይሄ እግዚአብሔር ስጋ ለብሷል። የትኛው እግዚአብሔር? ይሄኛው ያኛውስ? እሺ ይሄና እግዚአብሔርና ይሄኛው እግዚአብሔር ስጋ ለብሷል። ችግር የለውም። ያኛው እግዚአብሔር ከላይ ያለው እኮ እሱኛውን ደግሞ እንቀጥላለን። ይሄኛው ነው ግን አሁን ጥያቄው አንድ ነው እኮ እግዚአብሔር በምን ይለያያል? እስኪ ለምሳሌ እሱ እኮ ገባኝ። እሺ አንድ አድርጋቸው፣ ችግር የለም ሳሚ፣ አንድ አድርጋቸው፣ ችግር የለም። አይደለም እግዚአብሔር ለይልኛ። አሁን እግዚአብሔር አብ አለ፣ እግዚአብሔር አብ አለ። አብ የተባለበት እግዚአብሔር አባት ስለሆነ ማለት ነው። አዎ ልክ ነው። አሁን ላስረዳክ፣ ጥቅሱን ልፍታልክማ፣ ጥቅሱን እንድንግባባ። አንድ እግዚአብሔር አለና የተባለው አብ ነው። ገባክ አይደለ? ከዛ በዚህ በአንዱ እግዚአብሔርና በሰዎች መካከል ደግሞ መካከለኛ ደግሞ ይሄ ክርስቶስ ነው አይደለ? ይሄ ነው ጥቅሱን የሚያሳየው። በቃ ይሄኛው ክርስቶስ የተባለው ሰው ነው አለ አይደለ? ሰው የሆነው ሰው ሆኗል አይቆ። ይሄኛው ክርስቶስ ሰው ሆኗል ማለትም ይሄ እግዚአብሔር ሰው ሆኗል አይቆ። ይሄኛው ሰው ሆኗል ወይ ነው ጥያቄ። አንድ ነው እኮ ጃቢር፣ እንዴት እኮ እሺ፣ አንድ ይሁኑ ችግር የለውም። ይሄኛው ሰው ሆኗል ይሁኗል። ይሄ ሰው ሆኗል። ይሄኛው እግዚአብሔር አብ የተባለበት እግዚአብሔር ማለት ነው። አብ የተባለበት አባት የተባለበት ችግር የለውም። እሺ በቃ ሳሚ ካንተ የተሻለ ጥቅስ ላምጣልህ። ችግር የለውም። ችግር የለውም ሳሚ፣ እኔ ካንተም አይበልም። እሺ ቆይ ምን ላድርግ መሰለህ፣ ስክሪንሾት ላደረገው ነበር። በቃ ችግር የለውም። በመጀመሪያ ቃል ነበር ይላል አይደለ? ይሄ ቃል ወልድ ነው። ወልድ እግዚአብሔር መጀመሪያ ቃል ነበረ። ይሄ ቃል እግዚአብሔር ወልድ ነው። ይሄ ወልድ ነው። በመጀመሪያ ቃል ነበረ ይላል። ቃልም እግዚአብሔር ዘንድ ነበረ። በመጀመሪያ ቃል ነበረ። ይሄ ማን ነው? ቃል የተባለው ማን ነው? ቃል የተባለው ቃል የተባለው ምንነት ነው እኮ ማን ነው? አይ ምንድን ነው አይደለም፣ ማን ነው ያልኩት። አይ እኮ ምንነት ነው። ቃል የተባለው ማንነት አይደለም፣ ምንነት ነው እኮ። ይሄ እኮ ማንነት የለውም። ቃል የተባለው ማንነትማ ልጅ ሆኖ የመጣበት ነው ማንነቱ። ኦኬ። ስለዚህ ይሄ እግዚአብሔር ማን ነው? ከቃል ጋር እሱ እግዚአብሔር ከቃል ጋር በምንነት አንድ ናቸው። በማንነት ግን ወልድና አብ ይባላል ማለት ነው። ይሄ እግዚአብሔር ማን ነው? የትኛው? ይሄኛው እግዚአብሔር እያወራሁልህ አልገባም ወንድሜ እኮ። ሳስረዳክ ይሄኛው ወልድ ነው፣ ቃል የተባለው ወልድ ነው። ይሄ ደግሞ አብ ነው አይደለ? እግዚአብሔር ነው። ይሄ አብ ነው እንጂ ይሄ አብ ነው። እግዚአብሔር ነው። ወልድም እግዚአብሔር ነው፣ አብም እግዚአብሔር ነው እኮ። አብና ወልድ በለኛ። እሺ ችግር የለውም። ጥቅስ እንቀይራለን። ባይዘዊ እሺ አይደለም ጃብሪ፣ አንተ እሱ አሁን ይሄ እግዚአብሔር አብ መሆኑን ማለት በምን አብ ብሎ ተጽፎበታል? ጃብሪ አልተጻፈበትም። ችግር የለውም። እኔ አንጨቃጨቅም ሀቢቢ። እኔ ምንም መጨቃጨቅ አይደለም። ቀላል ጥቅስ እናመጣ። ችግር የለውም። ኧረ ቀላል ጥቅስ እናመጣለን። ችግር የለውም ሀቢቢ። ለአንተ ያልሆነ ደግሞ እሺ፣ ለአንተ ቀላል ጥቅስ ነው የማመጣልህ። ቀላል ጥቅስ እሺ።
እሺ ይኸው ሳሚ ይሰማል? ይሰማል። እሺ የሐዋርያት ሥራ ቃሊ ካለሽ ላኪ። እሺ ቃሊ ካለሽ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል እንደ ተስፋ እንደሰጣቸው ከዳዊት ዘር ለእስራኤል መድኃኒት እርሱም አድርጎ ኢየሱስን አመጣላቸው አለ። ይሄ እግዚአብሔር የተባለው ማን ነው? ሳሚ የትኛው እግዚአብሔር? የትኛው እግዚአብሔር? እግዚአብሔር የተባለው ከላይ ማን ነው? ማንነቱን አልገለጸማ። እግዚአብሔር አይካ እግዚአብሔር ተስፋ እንደሰጣቸው ከዳዊት ዘር ለእስራኤል መድኃኒት አድርጎ ኢየሱስን አመጣላቸው አለ። ኢየሱስን ወደ ምድር ያመጣው ማን ነው? እግዚአብሔር ያመጣው ነው ወይስ የላከው? አመጣዩ የላካላቸው ማለት ነው። ያመጣው ማን ነው? አመጣላቸው አለ። እግዚአብሔር አብ። እግዚአብሔር ስለዚህ የእግዚአብሔር አብ ነው አይደለም? የትኛው? ይሄ እግዚአብሔር እግዚአብሔር አብ የሚል አለ እዛ ጋር። እግዚአብሔር ነው እንጂ ያለው ይሄኛው እግዚአብሔር አይደለ? ኢየሱስን ያመጣው ይሄው አመጣላቸው አይደለም? እግዚአብሔር ነው እንጂ የሚለው እኮ እግዚአብሔር። ኢየሱስም እኮ እግዚአብሔር ነው እኮ ገባኝ። እዚህ ጋር ምንነት አንድ ነው፣ አንድ የሆነ ምንነት እኮ ገባኝ። ይሄኛው እግዚአብሔር ማንነቱ አብ ነው። ምክንያቱም ይሄኛው እግዚአብሔር ለእስራኤል ኢየሱስን አመጣላቸው እያለን ነው። ኢየሱስን ያመጣው ደግሞ አብ ነው። ይኸው አብ ነው ይሄ እግዚአብሔር። በቃ እግዚአብሔር። እሺ አሁን እዚህ ጋር አብ የሚልሽ ማስረጃ አምጣልኝ እኮ። ይሄኛው እግዚአብሔር አይደለ እንዴ ለእስራኤል አመጣላቸው የተባለው? አብ መሆኑ እዚህ ጋር አብ መሆኑ ማስረጃ አምጣልኝ አንተ እኮ። እያስረዳሁህ እኮ ነው ሳሚ። ይሄኛው እግዚአብሔር አይደለ ለእስራኤል ኢየሱስን ያመጣላቸው ሳሚ? እግዚአብሔር አይ እኛው ይኸውልህ እኔ አሁን ይሄኛው እግዚአብሔር ነው ሳሚ። ይሄኛው እግዚአብሔር ነው ለእስራኤላውያን ኢየሱስን ያመጣው ወይስ አይደለም? ይሄኛው እግዚአብሔር ነው ለእስራኤላውያን ኢየሱስን ያመጣው ወይስ አይደለም? እግዚአብሔር በምንነት አንድ ነው። በማንነት እንዴት? በማኑቁ ማንነት እኔ ጠየቅኩት ጥያቄ ሳሚ፣ እኔ ጠየቅኩት ጥያቄ ይሄኛው እግዚአብሔር ነው ለእስራኤላውያን ኢየሱስን ያመጣላቸው ወይስ አይደለም? ይሄኛው እግዚአብሔር ይሄኛው እግዚአብሔር ማንነቱ ያልተገለጸም። ችግር የለውም እኮ አልተገለጸም። ችግር የለውም አልተገለጸም። ማንነት ስለ ምንነቱ እግዚአብሔር አብ ይሁን ወልድ ይሁን መንፈስ ቅዱስን አልተገለጠም። ተግባባን? ይሄኛው እግዚአብሔር ነው ለእስራኤላውያንን ኢየሱስን ያመጣው እግዚአብሔር። አሁን ይሄ እኔ እንትን ብዬ ላወራ አልችልም። ለምን? ምክንያቱም ማንነቱ ያልተገለጸ ነው። ችግር የለውም ሀቢቢ፣ እኔ እሄድልሃለሁ። እኔ አንተን ለማሳመን ዛሬ አንላቀቃለን። እሺ ማሳመን እየጠረክ ነው ማለት ነው። እግዚአብሔር ችግር የለውም ይመችሽ። እሺ ችግር የለውም። አይ አይደለም እየሸመጠጥከኝ ስለሆነ ነው። ወደ ኤፌሶን ሰዎች እየሸመጠጥከኝ አይደለም። ያለ መረጃ አትንቀሳቀስም። እግዚአብሔር ስል እኮ ማንነቱ ለምሳሌ አሁን እኔ እናንተ በምንነት አንድ ሆነን ብለህ ቅድም እዚያ ጋር አስተማርከው ትምህርት ማለት ነው። በምንነት አንድ ሆነን ግን ማንነቱን ያልገለጸ ገብቷል። እዛ ጋር ማንነቱን ለምሳሌ ተረድቻለሁ። እንደዛ ማለት ነው። ተረድቻለሁ። ችግር የለውም። አሁን ምን ይላል መሰለ አንደኛ የኤፌሶን ሰዎች ምዕራፍ 1 ከቁጥር 3 ላይ ምን ይላል መሰለ በክርስቶስ ኢየሱስ በመንፈሳዊ ስፍራ በመንፈሳዊ በረከት ሁሉን የባረከን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን አለ። እዚህ ጋር እግዚአብሔር የተባለው ማን ነው? እዚህ ጋር አሪፍ ነገር በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። አባት ይሄኛው እግዚአብሔር ማን ነው? ይሄኛው እግዚአብሔር አብ ነው። አባት ተብሏል ማለት ነው። አባት የተባለው ስጋ ለብሷል። ጃቢርተው እንጂ ንገረኝ፣ ስጋ ለብሷል እንዴ? ኧረ ጃቢርተው መልስልኝ። ጥያቄ ታውቀዋለህ አንተ? አይ መልስልኝ። ስጋ ለብሷል። የትኛው እግዚአብሔር? አባት የተባለው እግዚአብሔር ስጋ ለበሰ። ኦኬ። ስለ ልጅ የተባለው እግዚአብሔር ደግሞ ስጋ ለብሷል። ትክክል። አንተ አንድ እግዚአብሔር የምትለው ስጋ የለበሰው ነው ስጋ ያለበሰው ነው?
አላህ ይርዳችሁ። እንግዲህ እኔ ለምንም ማለት እንዴ ጃቢር እያወራው ነው። ምን አልከኝ? ኮመንት ላይ ላሉት ሰዎች ነው፣ ለአንተ አይደለም። ኮመንት ላይ የማይሆን ነገር ሲጽፉ አላህ ይርዳችሁ አልኩኝ። ስለዚህ የአንተ አንዱ እግዚአብሔር ስጋ የለበሰው ነው፣ ስጋ ያለበሰው ነው። ሳሚ በምንነቱ እግዚአብሔር አንድ እግዚአብሔር ነው በምንነቱ። በማንነቱ ደግሞ አብና ወልድ መንፈስ ቅዱስ መንፈስ ቅዱስም ስለ ነው። እዚህ ጋር ስለ መንፈስ ቅዱስ እያወራን ሳይሆን ስለ አብና ስለ ወልድ እያወራን ገባኝ። ስለዚህ አንተ አሁን አንድ እግዚአብሔር የምትለው ስጋ ለብሷል ወይስ አልለበሰም? አንድ እግዚአብሔር የእግዚአብሔር ልጅ ኢየሱስ ክርስቶስ ስጋ ለብሷል። እግዚአብሔርስ? እግዚአብሔር እኮ ምንነት አንድ ነው አልኩ። ጃብር ወንድም እግዚአብሔር ስጋ ኢየሱስ ስትለኝ ኢየሱስ ክርስቶስ ስትለኝ ስጋ የለበሰ የአብ ልጅ ገብቶኛል። እኔ አሁን የእግዚአብሔር ልጅ ስጋ እንደለበሰ እንደምታምን አውቃለሁ። እኔ ግን የጠየቁ እግዚአብሔር የአብ ልጅ የአብ ልጅ ስጋ ለብሷል። እግዚአብሔርስ? የትኛው እግዚአብሔር? ስንት እግዚአብሔር ነው ያለው? የትኛው እግዚአብሔር? እግዚአብሔር አንድ ነው። የትኛው እግዚአብሔር እኮ የትኛው እግዚአብሔር ብለህ ለምን ጠይቀኛለህ? አንድ እግዚአብሔር ካለ እግዚአብሔር ሲል እኮ ምንነት እያልኩ ነው ወንድሜ። የምነካተው እንጂ እግዚአብሔር አልገተዋ እንዴ። እግዚአብሔር ስል ምንነት መሆን እኮ ገብቶሻል እኮ ብራዘር። ቆይ አይደለም ጃ እንዴ ቅድም እዛ ጋ ምንነት ስትለኝ እንዴ ተዋ እንዴ እዛ ጋ ቅድም ማሳየኝ። ችግር የለውም እዚህ ጋር እናወራለን። እግዚአብሔር ስንት ነው? አንድ ምንነት ስጋ ለብሷል እኮ ገባኝ። ስጋ ለብሷል ምንነት እግዚአብሔር ስጋ ለብሷል። ወልድ ልጅ የሆነው እግዚአብሔር ስጋ ለብሷል። እሺ አብ ያልሆነው እግዚአብሔር ስጋ ለብሷል? አልለበሰም። ኦኬ ወልድ እግዚአብሔር ነው ወይስ እግዚአብሔር አካል ነው? ወልድ እግዚአብሔር ነው ወይስ እግዚአብሔር አካል ነው? እንዴ ወልድ እግዚአብሔር ነው እንጂ ምንነት አንድ ነው። ምንነት ነው አንድ ለአንድ እግዚአብሔር ስለስተ እግዚአብሔርና ምንነት አንድ አድርገህ እንትን በልልኝ ጻፍልኝ። ይኸው ልጻፍልህ፣ ችግር የለውም። በቃ እግዚአብሔር ከዛ ምንነት ብለው ወይም ሰው በለው። ቅድም አንተ ለሰዎች እንዳስረዳህ ማለት ነው። ችግር የለውም። መንፈስ ቅዱስ አሁን ይሄ እግዚአብሔር አንድ ነው ምንነት አይደለ? ሳሚ ይሰማል? እግዚአብሔር ይሰማል? ይሄ እግዚአብሔር ነው? እግዚአብሔር አባት እግዚአብሔር ነው። ይሄም እግዚአብሔር ነው። ይሄም እግዚአብሔር ነው አይደለ? እግዚአብሔር ሶስት እግዚአብሔር እኮ ይጻፍከው ነው። ኦኬ ይሄ እግዚአብሔር አይደለም? እግዚአብሔር አይደለም? እሺ አጠፋላለሁ፣ ችግር የለውም። ቆይ እግዚአብሔር ስልክ እየገባብኝ ነው። አንዴ ይቅርታ፣ ችግር የለውም። ይቅርታ ፋኒ ሰላም ነው? ፋኒ